ሰላም ውድ የቻናላችን ቤተሰቦች እነሆ ዛሬ ደግሞ በአዲስ ቪዲዮ ሎጂክ ኤንድ ክሪቲካል ቲንኪንግ ቻፕተር 5 ፓርት 7 ተገናኝተናል። ከዛሬ በፊት በነበረው ቪዲዮ ማለትም በሎጂክ ኤንድ ክሪቲካል ቲንኪንግ ቻፕተር 5 ፓርት 6 ሁለተኛውን የፋላሲ አይነት ማለትም ፋላሲ ኦፍ ዊክ ኢንዳክሽን ጀምረን በሱ ደግሞ ያሉትን ሁለት ዋና ሳብ ብራንቾች ወይም ሳብ ፋላሲዎች አይተናል። እነሱም አፒል ቱ ኢግኖራንስ እና አፒል ቱ አንኳሊፋይድ አውቶሪቲ ብለን አይተናል። ዛሬ ደግሞ ሃሲ ጀነራላይዜሽን እና ሌላኛውን በፋላሲ ኦፍ ዊክ ኢንዳክሽን ውስጥ ያሉትን ሁለቶች ኢንዲቴል እናያለን። ፕሊዝ ከዛ በፊት ግን ለቻናል ላይ አዲስ የሆናችሁ ልጆች ኢትዮ ፍሬሽማን ቲዩብን ሰብስክራይብ በማድረግ እኛ ቤተሰብ መሆን ትችላላችሁ። እንዲሁ ቪዲዮዎችን ላይክ፣ ሼር፣ ኮመንት በማድረግ እኛን አበረታቱ ትችላላችሁ። ጊዜ ላለማጣት ወደ ዲስከሽኑ ሳልፍ ሃሲ ጀነራላይዜሽን ብለን የምንጠራው በፋላሲ ኦፍ ዊክ ኢንዳክሽን ያለ ሆኖ አት ዘ ሴም ታይም ከዚህ በፊት ፋላሲ ኦፍ ሪሌቫንስ ውስጥ አክሲደንት ብለን ያየነው የዛ ሙሉ ሪቨርስ ነው ማለት ነው። ከዚህ በፊት አክሲደንት የሚለው ፋላሲ ምን ብያችሁ ነበረ? የሆነ ጀነራል የሆነ ህግ ይቀመጣል። ዘን ያን ህግ ሲወጣ ደግሞ እነዚህን ፓርቶች ከበር ያደርግም ተብሎ ይቀመጣል። ነገር ግን እኛ ከበር የማያደርገውን ፓርት ኮሚትድ እንሆንና ያንን ህግ ከበር ያደርጋል ብለን አርጊው ስናደርግ ያነ ፋላሲ ምን ተብሎ ይጠራል? ፋላሲ ኦፍ አክሲደንት ተብሎ ይጠራል። ኤግዛምፕሉ ራሱ ምንድነው? የሆነ በኢትዮጵያ ህገ መንግስት ውስጥ የሰው ልጆች የመናገር ነፃነት አላቸው። ባለፈው ሳምንት ደግሞ የሆነ ሚስተር ጆን የተባለ ሰውዬ አመፅ አስነስቷል። አመፅ ማስነሳቱ የመናገር መብቱ ስለሆነ ጆን የተባለው ሰው ሊከሰስ አይችልም እንደሚባል አይተናል። ያንን ሙሉ ስገለብጡት ሃሲ ጀነራላይዜሽን ይሆናል። እዚህ ጋር ኖቲስ ማድረግ ያለባችሁ ሁል ጊዜ እነዚህ ነገሮች ይመጣሉ። የሃሲ ጀነራላይዜሽን እና የአክሲደንት ዋናው ሜን ዲፈረንስ ተብሎ ምርጫ ላይ ኢንዲቴል ይመጣል። እነዚህ ነገሮች ኢንዲቴል ኖቲስ እንድታደርጉት ያክል ነው። ፎር ዘ ሴክ ኦፍ ዲቴል አንደርስታንዲንግ አርጊወርስ ድራውስ ኮንክሉዥን ቤዝድ ኦን ኢንሳፊሽንት ኢንፎርሜሽን ኦር አን ሪፕሬዘንታቲቭ ሳምፕል ኦር ኦከርስ ዌን ዜር ኢዝ ኤ ሪዝኔብል ላይክሊሁድ ዳት ዘ ሳምፕል ኢዝ ኖት ሪፕሬዘንታቲቭ ኦፍ ደ ግሩፕ። አያችሁት? አሁን እዚህ ጋር ሃሲ ጀነራላይዜሽን በሁለት መንገድ ሊፈጠር ይችላል። የመጀመሪያው ምንድን ነው? ኮንክሉዥኑ መሰረቱን ያደረገበት ፕሪሚስ በቂ ያልሆነ መረጃ ሳይዝ ሲቀር ከመጀመሪያው ፋላሲ ኦፍ ዊክ ኢንዳክሽን ምን ማለት ነው ብዬ አሳይቻችኋለሁ። ፕሪሚሱን ለኮንክሉዥኑ ሪሌቫንት ሆኖ አሳማኝ ሆኖ ነገር ግን በቂ ሳይሆን ሲቀር አት ዘ ሴም ታይም እኛ ኮንክሉዥን ለማድረግ ወይም ኮንክሉዥኑ ኮንክሉድ ለማድረግ ለመደምደሚያ ፕሪሚሱ ግን ትክክል ያልሆነ ሳይሆን በቂ ያልሆነ መረጃ አላዘን ብለን አርጊመንት ስናነሳ አት ዘ ሴም ታይም ደግሞ ይሄ አንሪፕሬዘንታቲቭ የሆኑ ሳምፕሎች ሲሆኑ ለምሳሌ አንሪፕሬዘንታቲቭ ሳምፕል ማለት ምንድነው? አሁን በኢትዮጵያ ውስጥ 2% የሚሆነው የኢትዮጵያ ማህበረሰብ ሪች ነው ብለን ፕሪሚስ ተነተን አብዛኛው የኢትዮጵያ ማህበረሰብ ሪች ነው ብንል አሁን ይህ አን ሪፕሬዘንታቲቭ ሳምፕል ተብሎ ይጠራል። በእነዚህ በሁለት መንገድ ሲፈጠር ያነ ፋላሲ ምን ተብሎ ይጠራል? ሃሲ ጀነራላይዜሽን ተብሎ ይጠራል። ሳምፕል ኖት ሪፕሬዘንታቲቭ ወይን አንድ ሳምፕል መቼ ነው ሪፕሬዘንታቲቭ አይደለም የሚባለው? ፕሮፐርሊ በሆነ ወይ እነዛን ግሩፖች አይወክልም፣ እነዛን ግሩፖች ሪፕሬዘንት አድርግም የሚባለው መቼ ነው ለሚለው ጥያቄ ሁለት ኦልተርኔቲቭ የሆኑ ሴናሪዎች አሉ። የመጀመሪያ ሳምፕል ኢዝ ቱ ስሞል፣ አያችሁት? በጣም ትንሽ የሆነ ሳምፕል ሲመረጥ። ሁለተኛው ደግሞ ሳምፕል ላርጅ በት ኖት ሴሌክትድ ራንደምሊ፣ አያችሁት? ሳምፕሉ ላርጅ ነው ነገር ግን ራንደምሊ ሳይመረጥ ሲቀር። እነዚህ ሁለቶችን ኢንዲቴል ለማሳየት ያክል በእናንተ በክላሳችሁ ውስጥ 3 ተማሪ ሎጂክን ሚድ ከ25 ሊሆን ይችላል፣ እንደየ ካምፓሱ ይለያያል፣ ከ30 ሊሆን ይችላል። ከ30 3 ተማሪ ቢያመጡ ደን 3 ተማሪዎችን አይቶ የደፈኑትን ብቻ መርጦ ማለት ነው። የደፈኑትን መረጠ። ደን ከዛ በኋላ እነሱን አይቶ ኤ የተባለው የዘንድሮ የሎጂክ አስተማሪ ጎበዝ ተማሪ ነው፣ ጎበዝ ተማሪዎች ናቸው ብሎ ድምዳሜ የሚሰጠው እኔ ሳምፕሉ በጣም ቬሪ ስሞል ሆነ። አት ዘ ሴም ታይም ደግሞ ምን ሆነ? ራንደም ያልተመረጠ፣ ምክንያቱም የደፈኑትን 3 ብቻ ነው የመረጠ። ይሄ አንደኛው ነው። ሁለተኛው ደግሞ በጣም ስሞል የሚሆንበት ሰርከምስታንስ ምንድን ነው? አሁን የኢትዮጵያን ማህበረሰብ ብትወስዱ ራንደምሊ ተመርጦ ነገር ግን 3 ሰዎችን ወስዳችሁ ከዛ 3 ሰዎችን የሀብታቸው ወይም ያላቸውን የምጣኔ ሀብት ስታተስ ወይም ኢኮኖሚክ ስታተስ አጥንታችሁ አሪፍ የሆነ ስታንዳርድ የሆነ ሊቪንግ የሚኖሩ ሰዎች ከሆኑ ደን በእነዛ መሰረት የኢትዮጵያ አብዛኛው ማህበረሰብ ሀብታም ነው ብትሉ ወይም ደግሞ የተሻለ ህይወት አለው ብትሉ ይሄ ሳምፕሉ በጣም ቱማች ስሞል ሆነ ይባላል። አት ዘ ሴም ታይም ስሞል እንዴት ሊሆን ይችላል የሚለውን አሳየዋችሁ። ሁለተኛ ደግሞ
በእናንተ ክላስ ተማሪ ደግሞ ላርጅ እንዴት ይሆናል የሚለውን ኢንዲቴል እንዳሳያችሁ ተስፋ አድርጋለሁ። ያልገባችሁ ነገር ካለ ኮመንት ጻፉልኝ። ኮሚትድ ዌን ኢንዲቪጁዋልስ ሁ ዴቨሎፕ ኤ ኔጋቲቭ አቲቲዩድ ኦር ፕሬጁዲስ ቱዋርድስ አዘርስ። እንግዲህ ሌላኛው መንገድ ደግሞ ምንድነው? ኢንዲቪጁዋሉ ያንን ፋላሲ ኮሚትድ የሚያደርገው ሰው ሆን ብሎ በሌሎች ሰዎች ወይም ለሌሎች ሰዎች ኔጋቲቭ የሆነ አቲቲዩድ መጥፎ የሆነ አመለካከት ወይም ደግሞ ጭፍን የሆነ ጥላቻ ወይም ፕሬጁዲስ እንዲኖራቸው ሲፈልግ ነው። ሶ let me an example. 6 Arab fundamentalists were convicted of bombing the World Trade Center in New York City. The message is clear. Arabs are not with nothing but a pack of religious fanatics prone to violence. አያችሁት? እንግዲህ በአሜሪካ የዓለም የገበያ ማዕከል በሆነችው በአሜሪካ ውስጥ ያውም በኒውዮርክ ከተማ ውስጥ የቦምብ ፍንዳታ አድርገዋል 6 የአረብ ዜጎች ወይም የአረብ ፋንዳመንታሊስቶች። ሶ ምን አለ ሜሴጁ ትርጓሜው ግልጽ ነው ወይም መልእክቱ ግልጽ ነው። ሶ አረቦች ምንም ሆነ ምንም ፓክ ኦፍ ሪሊጂየስ ፋንቲስት አላቸው ብሎ ተናገረ። ሶ ያነ ደግሞ ቫዮለንስን የሚቀሰቀስ ነገር ነው። አሁን እዚህ ጋር ስለ ሀሳቡ ወይም ስለ አረቦች መጨነቅ ሳይሆን የተመረጡን ሰዎች ይያቸው። እንግዲህ አረብ የሚባል በጣም ብዙ ነው። አረብ ኤሚሬትስ አለ፣ ዱባይ፣ ኢራቅ፣ ኢራን የሚባሉ አሁን እነዚህ ራሱ አልመረጠም። ከዛ ህዝብ መካከል 6 ሰዎች ገና በኒውዮርክ ከተማ ላይ የቦምብ ፍንዳታ አድርገዋል ተብሎ አረቦች ሙሉ መፈረጅ የለባቸውም። አይ ሆፕ ዛት ዩ አንደርስታንድ ሚ። እንደተረዳችሁ ተስፋ አድርጋለሁ። 6 የአረብ ዜጎችን ባደረጉት ጥፋት ተነሳስቶ ሙሉ የአረብ ዜጋን ጀጅ ማድረግ it is illogical። ይሄ ፋላሲ ሀሲ ጀነራላይዜሽን ተብሎ ይጠራል። ሁለተኛ ኤግዛምፕል ደግሞ at the same time ከእናንተ ክላስ 2 ተማሪዎች በጣም የሚረብሹ የክላሱን የመማር ማስተማር ሂደት የሚያስተጓጉሉ ተማሪዎች ቢኖሩ በእነዛ 2 ተማሪዎች የተነሳ ኤ የተባለው የዘንድሮ የሎጂክ ክላስ ተማሪዎች በጣም መማር የማይፈልጉ ናቸው ተባላችሁ ኮንክሉድ ብትደረጉ ሀስቲ ጀነራላይዜሽን የሆነ የፋላሲ ዊክ ኢንዳክሽን እንዲሁም በዊክ ኢንዳክሽን ውስጥ ደግሞ ዊክ ኢንዳክሽን ደግሞ እንደ አንድ የኢንፎርማል ፋላሲ ሆኖ ኢንፎርማል ፋላሲ ደግሞ እንደ አንድ የፋላሲነት ሆኖ ይጠቀሳል። አሁን ይህን ሀሳብ ያነሳውበት ለምን እንደው ፋላሲዎችን ስታነቡ በቼን አንብቧቸው። መጀመሪያ ፋላሲ ላይ ተከፍላላችሁ ፎርማል፣ ኢንፎርማል። በኢንፎርማል መቼ ነው የሚፈጠረው? በኢንፎርማል መቼ ነው የሚፈጠረው? ኢንፎርማሎች በ4 ይከፈላሉ። እያንዳንዱ ደግሞ ይከፈላል። ቼን በሰራችሁ ቁጥር የበለጠ ይሄ አይነት ፋላሲ ኦፍ ሀስቲ ጀነራላይዜሽን ተብሎ ይጠራል። ባይ ዘ ወይ እንደዚህ አድርጋችሁ ብታነቡ ፋላሲዎችን የበለጠ ግልጽ ይሆኑላችኋል። ሌላኛው በዚህ ፓርቲ የምናየው በፋላሲ ኦፍ ሎጂክ ኢንዳክሽን ያለው በጣም ኢንተረስቲንግ የሆነ የፋላሲ አይነት ነው። ደግሞ ይሄ ምን ተብሎ ይጠራል? በ12ኛ ደረጃ የተቀመጠው ፋላሲ ወይም ፎልስ ኬዝ ፋላሲ ተብሎ ይጠራል። እንግዲህ ፎልስ ኬዝ ፋላሲ ብለን የምንጠራው ደግሞ በውስጡ 3 ዋና ነገሮችን ይዛል። ኮንክሉዥንስ ዲፔንድስ ኦን ሳም ኢማጂንድ ካዥዋል ኮኔክሽን ኦፍ ኢቨንት ዊች ሜይ ኖት ኤግዚስት ኢን ሪያሊቲ። አያችሁት? ኮንክሉዥኑ መሰረት የሚያደርገው እንዴት ነው? የሆነ ሰው ለዛ ኢቨንት ኢማጂን በዝም ብሎ በአእምሮ ለዛ ኢቨንት መፈጠር ኬዝ ናቸው ብሎ የሚያስባቸውን ነገር ግን ሪያሊቲ ሜይ ኖት ነው ያለ። ሊሆኑም ላይሆኑም ይችላል። ሪያሊቲ ኬዝ ሊሆኑም ላይሆኑም ይችላሉ። ነገር ግን እኛ ናቸው ብለን ስናስብ ላይሆኑም ይችላል የሚለው ነገር ናቸው ብለን ስናስብ ይሄ አይነት ፋላሲ ምን ተብሎ ይጠራል? ፎልስ ኬዝ ፋላሲ ተብሎ ይጠራል። ዲፔንድስ ኦን ኤክስ ኬዝስ ዋይ ዋይል ኤክስ ሜይ ኖት ፕሮባብሊ ኬዝ ዋይ ቱ ሃፕን አት ኦል። አያችሁት? እንግዲህ ዲፔንድ ኦን ኬዝ ኤክስ ኬዝ ዋይ ባጭሩ በቃ ለዋይ መፈጠር ኤክስ ነው ብለን ስንናገር፣ ነገር ግን እኮ ለዋይ መፈጠር ኤክስ ሙሉ በሙሉ ተጠያቂ ላይሆን ይችላል። ግን በተወሰነ ፓርት ሊሆን ይችላል። ነገር ግን ሙሉ በሙሉ ተጠያቂ በማይሆንበት ሰርከምስታንስ ተጠያቂ ነው ብለን ሀሳብ ወይም አርጊውመንት ስናነሳ ያን ፋላሲ ምን ተብሎ ይጠራል? ፎልስ ኬዝ ፋላሲ ተብሎ ይጠራል። 3 ቫራይቲስ ኦፍ ፎልስ ኬዝ ፋላሲ። እንግዲህ 3 በጣም ኢንተረስቲንግ የሆኑ በፎልስ ፋላሲ ውስጥ ያሉ የፋላሲ አይነቶች አሉ። እንግዲህ ፎልስ ኬዝ ፋላሲ ምን ማለት እንደሆነ አሳይቻችኋለሁ። ፎልስ ኬዝ ፋላሲ ማለት ባጭሩ እኛ የሆነ ነገር አርጊውመንት እናነሳና ኮንክሉዥናችን መደምደሚያችን መሰረት የምናደርገው ለዛ ነገር መፈጠር ይሄ ነው ምክንያቱ ብለን
ስናስቀምጥ። ምክንያቱ ግን ያን ነገር ምክንያት ሊሆንም ላይሆንም እየቻለ ነገር ግን ያን ሙሉ በሙሉ ለዛ ነገር መፈጠር ምክንያት ነው አድርገን የሌሎችን ኮንትሪቢዩሽን ኢግኖር ስናደርግ ፎልስ ኬዝ ፋላሲ ተብሎ ይጠራል። በውስጡ 3 ኢንተረስቲንግ የሆኑ የፋላሲ አይነቶች አሉ። እነዚህ ደግሞ በኤግዛማችሁ መቼም የማይቀሩ ናቸው። አሁን በዚህ ኤግዛም ስንሰራ ኢንዲቴል እናየዋለን። የመጀመሪያው ፖስት ሆክ ኢርጎ ፕሮፕተር ሆክ ይባላል። ሁለተኛ ደግሞ ነን ካውዣ ፕሮ ካውዣ፣ ሶስተኛ ደግሞ ኦቨር ሲምፕሊፋይድ ኬዝ ነው። ለሚ ዲስከስ ዋን ባይ ዋን አንድ ባንድ ተሰያችሁ። ፖስት ሆክ ኢርጎ ፕሮፕተር ሆክ ፋላሲ ብለን የምንጠራው ሚንስ አፍተር ዲስ ኦን አካውንት ኦፍ ዚስ ያችሁት ዲፔንድስ ኦን ቴምፖራል ሰክሴሽን ኦፍ ኤቨንትስ ዋይ ኬዝድ ባይ ኤክስ ቢኮዝ ኤክስ ኤግዚስት ቢፎር ዋይ። እንግዲህ ፖስት ሆክ ኢርጎ ፕሮፕተር ሆክ ብለን የምንጠራ የፋላሲ አይነት ምንድን ነው? ከሆነ ኢቨንት በፊት የሆነ ነገር ይፈጠራል። ሁሌም ቢሆን በህይወታችሁ እናንተ የሆነ ነገር ከመሆናችሁ በፊት ከእናንተ በፊት የሚፈጠር ነገር አለ። ሶ እኔ እንደዚህ የሆንኩት ያን ነገር ስለተፈጠረ ነው ብላችሁ የዛን ነገር ለእናንተ ለሆናችሁ ነገር እንደ ምክንያት አድርጋችሁ ተጠቀሙት። የፎልስ ኬዝ ፋላሲ ሆኖ ስፔሻሊ ደግሞ ፖስት ሆክ ኢርጎ ፕሮፕተር ሆክ የሚለውን ፋላሲ ይይዛል። በአብዛኛው ጊዜ የቴምፖራል ሰክሴሽን ነው፣ የታይም ጊዜ ነው። የታይም ቅደም ተከተል ሊኖረው የሚችለው ኤክስ ዋይ፣ ኤክስ ለዋይ መፈጠር ምክንያት ነው። ምክንያቱም ኤክስ ከዋይ በፊት ስለተፈጠረ ብላችሁ አርጊመንት የምታነሱት ስለሆነ a best example is during the past 2 months every time that the cheerleaders have worn blue ribbons in their hair, the basketball team has been defeated. Therefore, to prevent defeats in the future, the cheerleaders should get rid of those blue ribbons. ያችሁት ባለፈው 2 ወራት ውስጥ የኛ የቡድን መሪ ወይም የቡድን አለቃ ሰማያዊ ከለር ያለው ሪቦን ይለብሳል። ከዛ በዛ ላይ ደግሞ ቡድናችን ሁል ጊዜ ይሸነፍ ነበር። ለወደፊቱ ይህንን ሽንፈት ለመቀነስ ወይም ለማሸነፍ ከፈለግን ቸርሊደራችን ወይም የቡድኑ አሰልጣኝ ወይም የቡድኑ አለቃ ያንን ብሉ የሆነው ሪቦኑን መልበሱን ማቆም መቻል አለበት። አይታችሁ በጣም የሚገርም እናንተ እስቡት። ኤግዛም ስትሄዱ ሁሌ ፊታችሁን ወይም ራሳችሁን እየታጠባችሁ የምትሄዱ ከሆነ ወይም ሁሌ ሻይ እየጠጣችሁ የምትገቡ ከሆነ የኤግዛማችሁ ውጤት የሚቀንስ ከቀነሰባችሁ በሰከንድ ሴሚስተር ኤግዛም ከመፈተን በፊት ሻይ እየጠጣሁ ወይም ደግሞ ራሴና ፊትን እየታጠብኩ መግባት የለብኝም። ምክንያቱም ውጤት የዘቀዘቀው ሻይ ስለምጠጣ ወይም ደግሞ ራሴን ስለምታጠሩ ብላችሁ አርጊመንት ካቀረባችሁ ክሊርሊ ምንድነው ፎልስ ኬዝ የሆነ ፖስት ሆክ ኢርጎ ፕሮፕተር ሆክ የሆነ ፋላሲ ይሆንባችኋል። ኦከርሲን ካልቸራል ሱፐርቲሽን አሶሲኤትድ ዊዝ ባድ ላክ። ሁለተኛው ደግሞ አሁን የመጀመሪያው እንዳየነው የጊዜ ተራቅደ የምናየን፣ አሁን ደግሞ በታሪክ አሁን በእኛ ባህል መጥፎ የሆነ ባህል አለ። እሱን ላሳያችሁ። A black cat crossed my path and later I tripped and sprained my ankle. ኤግዛምፕሉን ላሳያችሁ። ምን ይላል? A black cat crossed my path ምን ማለት ነው? እናንተ እስቡት በአእምሯችሁ የሆነ መንገድ እየሄዳችሁ በጣም ብዙ ወደ ገጠሪቱ የሀገራችን ክፍል በጣም የሚታወቅ ነገር ነው። የሰው ልጅ መንገድ እየሄደ እያለም አክሲደንት አለ። በድንገት ነው እንግዲህ ኢማጂን የሆነች ጥቁር ድመት ታቋርጠዋለች። ከዛ በኋላ ያን ሰው የሚሉ ይደድማል። እኔ ከሄድኩ አይቀናኝም ገቢው ወደ ቤት ይመለሳል ማለት ነው። ብዙ ጊዜ የገጠር ሰዎች አይታችሁ ከሆነ የከተማ ልጆች አትረዱት ይችላላችሁ፣ ግን አይታችሁ ከሆነ በሆነ በጉብኝት ምናምን ታገኙ ትችላላችሁ። ዘንድ የዛኔ ሲወጡ መንገድ አይቋረጡም። እነሱ ገበያ እየሄዱ ማቋረጥ አትችሉም። ድንገት እነሱ ገበያ እየሄዱ እናንተ ብታቋርጧቸው ገበያ ሄዱ ተመልሶ ነው የሚሄዱ። ምክንያቱም ባድ የሆነ እድል ያመጣሉ ተብሎ ስለሚታሰብ ነው። ሁለተኛው በፎልስ ኬዝ የፋላሲ አይነት ያለው ምንድነው? ነን ካውዣ ፕሮ ካውዣ ፋላሲ ተብሎ ይጠራል። means not the case for the case occurred when conclusion depend on either coincidental occurrence of events or mistake cases for an effect። አያችሁ እንግዲህ ነን ካውዣ ፕሮ ካውዣ ፋላሲ ብለን የምንጠራው ኬዙ ራሱ ኬዝ አይደለም ማለት ነው። ያ ማለት በሁለት አይነት መንገድ ሊፈጠር ይችላል። የኢቨንቶች at the same time በአንድ ላይ መደረጋቸው ሳይመንትሪየስሊ መደረጋቸው ሊሆን ይችላል። ወይም ደግሞ ለዛ ኢፌክት ያንን ሚስቴክ አድርገን የምንወስደው ከሆነ ያንን የፎልስ ፋላሲ አይነት ምን ይጠራል?
ነን ካውዣ ፕሮ ካውዣ ፋላሲ ወይም ኖት ዘ ኬዝ ፎር ዘ ኬዝ ያንን ነገር ምክንያት ሳይሆን እኛ ምክንያት ነው ስንል ያንን ነገር የሆነው እኮ አዘዜም ታይም በመፈጠር ሊሆን ይችላል። ሶ በኤግዛምፕል ታያችሁ የበለጠ ግልጽ ይሆንላችኋል ብዬ አስባለሁ። ዜር አር ሞር ቸርችስ ኢን ኢትዮጵያ ቱዴይ than ever before and more HIV victims ever before. So to eliminate the epidemic we must abolish the church. ይችቱናል ካለፉት አመታቶች በበለጠ በኢትዮጵያ ውስጥ የቤተ ክርስቲያን መሰራጨት በጣም እየጨመረ ነው። ወይም ኢትዮጵያ በጣም ብዙ የሆኑ አብያተ ቤተክርስቲያናት እያሏት ነው ወይም እየኖሯት ነው። እናም ደግሞ የኤችአይቪ ተጠቂዎችም ከዚህ በፊት ከነበረው ቁጥራቸው በጣም እየጨመሩ ነው። ሶ የኤችአይቪ ኢፒደሚክ ለመከላከል ከፈለግን ቤተክርስቲያኗን ምን ማድረግ አለብን? አቦሊሽ ማድረግ አለብን ብሎ አርጊውመንት አቀረበ። እዚህ ጋር በአእምሯችሁ ዝም ብላችሁ ስታዩት የመንፈሳዊ ወይም የሃይማኖታዊ ፕራክቲሶች ወይም የሃይማኖታዊ ስርዓቶች ለኤችአይቪ መሰራጨት ምንም ምክንያት ሊሆን አይችሉም። አይገባም ብቻ ሳይሆን አይችሉም። ኢት ክሊር ግልጽ ነው ምክንያቱም። ነገር ግን አዘሴም ታይም በመፈጠሩ በኢትዮጵያ ውስጥ ያሉ የአብያተ ክርስቲያናት መብዛትና በኢትዮጵያ ውስጥ ያለው አዘሴም ታይም የኤችአይቪ ተጠቂዎች በጣም ማደግ ወይም መብዛት በአንድ አይነት ጊዜ በመሆኑ የተነሳ ብቻም ኤችአይቪን ለማጥፋት ከፈለግን በኢትዮጵያ ውስጥ ያለውን የቤተ ክርስቲያን ብዛት መቀነስ አለብን ብሎ አርጊውመንት አነሳ። ሰው ይሆን ምክንያት ሳይሆን ዝም ብሎ ይህም ጊዜ ጉዳይ አንድ ሳያደርጋቸው ምን የፋላሲ ተብሎ ይጠራል? ኖት ዘ ኬዝ ፎር ዘ ኬዝ ምክንያት መሆን ሳይገባው ምክንያት ነው ብለን ስናቀርበው ነው። ሌላኛው ኤግዛምፕል ደግሞ ሰክሰስፉል ቢዝነስስ ኤክስኪዩቲቭ አር ፔይድ ሳላሪስ ኢን ኤክሰስ ኦፍ $50,000. Therefore, the best way to ensure that Ferguson will become a successful executive is to raise his salary to at least $50. አያችሁታ? በአብዛኛው በዓለም ላይ ስኬታማ የሆኑ የቢዝነስ ኤክስኪዩቲቮች ስንት ነው የሚከፈላቸው? $50,000 ይከፈላቸዋል። ፈርጉሰን የተባለውን ሰው ደግሞ በጣም ስኬታማ ለማድረግ ምናል $50,000 መክፈል መቻል ይኖርባቸዋል ብሎ አርጊውመንት አቀረበ። አትሊስት ሰው እኔ ጋር ኬዝ ሳይሆን ኬዝ ነው ብለን ስናምን ነው። ሌላኛው ደግሞ በፎርስ ፋላሲ ውስጥ ያለው በጣም ኢንተረስቲንግ የሆነው ከዚህ በፊትም ነግሬያቸዋለሁ። ኖቲስ ካደረጋችሁ መጀመሪያ ዊክ ኢንዳክሽን ኢን ጀነራል ተሳያችሁ። ያን ምንድነው? ኦቨር ሲምፕሊፋይድ ኬዝ ፋላሲ ነው። ይሄ ምንድነው? ለአንድ ነገር መፈጠር በጣም ብዙ ምክንያቶች ይያሉ። ነገር ግን ለዛ ነገር መፈጠር ከነዛ መካከል አንዱን ምክንያት እንወስድና ያን ብቻ ነው ብለን አርጊው ስናደርግ ነው። multitude of cases are responsible for a certain effect, but the arguer selects just one of these cases and represents it as the whole cases. አያችሁ፣ ለአንድ ነገር መፈጠር በጣም ብዙ ኃላፊነት መውሰድ የሚገባቸው ነገሮች እያሉ ነገር ግን ከዛ መካከል አንዱን መርጠን ለዛ ነገር መፈጠር ይሄ ብቻ ነው ምክንያት ብለን አርጊውመንት የምናደርግ ከሆነ ያነ ምን ተብሎ ይጠራል? ኦቨር ሲምፕሊፋይድ ኬዝ ተብሎ ይጠራል። let me an example. The quality of education in our grade schools and high schools has been declining for years. Clearly, our teachers just are not doing their job this day. አሁን ባለንበት ጊዜ በጣም ለብዙ አመታት የኛ የግሬድ ስኩል ያለውና እንዲሁም በሃይስኩል በተለያዩ ሃይስኩሎች ውስጥ ያለው የትምህርት ጥራት በጣም እያሽቆለቆለ እየደከመ እየወረደ ይገኛል። ግልጽ ነው። ይሄ የሆነበት ምክንያት ደግሞ መምህሮች ስራቸውን በተገቢ መንገድ እየሰሩ ስላልሆነ ነው ብላችሁ አርጊውመንት ታደርገው ነው ኦቨር ሲምፕሊፋይድ ኬዝ ተብሎ ይጠራል። ምክንያቱም አሁን ለትምህርት ስኬታማነት ምንድነው ዋናው ሐሳብ ስትሉ ተማሪዎች በደንብ ማንበብ አለባቸው። ለተማሪዎች የሚገባቸው ነገር በቤተሰብ አማካኝነት መሟላት መቻል አለበት። የመንግስት ኢንፍራስትራክቸር መሟላት መቻል አለበት። መምህራኖች በደንብ ማስተማር መቻል አለባቸው። እነዚህ ነገሮች ለአንድ ተማሪ ወይም ለአንድ ትምህርት ስራ መውደቅና መነሳት ምክንያት እያሉ ነው። ነገር ግን ከነዚህ መካከል የመምህራንን ነገር ብቻ መርጦ አምጣቶ ይሄን ነገር እንደ ኦቨር ሲምፕሊፋይድ ኬዝ አድርገን እንድንወስደው ያስገድደናል። የዛሬው ቪዲዮአችን ይህን ይመስል ነበር። አጠር ያለ እንዲሆን የፈለኩት ምንድነው ኮንሺየስነስ ናችሁ አንደርስታንድ እንድታደርጉ ስለፈለኩ ነው። በዛሬው ቪዲዮ 2 በፋላሲ ኦፍ ዊክ ኢንዳክሽን ውስጥ ያሉ
በአንደኛው በውስጥ 3 ያሉ አይተናል። የመጀመሪያው ምንድነው ሃሲድ ጀነራላይዜሽን ማለት እንደሆነ አት ዘ ሴም ታይም ከአክሲደንት ጋር አገናኙት ብዬ አይቻለሁ። ፈተና ላይ ብዙ ጊዜ በምርጫ አይቀሩም። የአክሲደንት እና የሃሲድ ጀነራላይዜሽን ልዩነት ምንድነው? ሃሲድ ጀነራላይዜሽን በሁለት መንገድ ሊፈጠር ይችላል። ሳምፕሉ ስሞል ሲሆን አሳይቻችኋለሁ፣ የኢትዮጵያን ኤግዛምፕል ወስጄ። ላልችሁን ደግሞ የእናንተ ክላስ ተማሪዎች አሳይቻችኋለሁ። ሰውየው ደግሞ ሆን ብሎ ኔጋቲቭ አቲቲዩድ እንዲኖራቸው ሰዎችን መጥፎውን ጥላቻ ለማሳደር እንደሚሆን አሳይቻችኋለሁ። ኖትስ ካደረጋችሁ ለማለት ያክል ነው። ሁለተኛው እና በጣም ኢንተረስቲንግ የነበረው በዚህ ፓርቲ ያየነው ምንድነው ፋላሲ ፎልስ ኬዝ ፋላሲ ነው። ፎልስ ኬዝ ፋላሲ እንዴት ይፈጠራል የሚለውን አሳይቻችሁ 3 ዋና በጣም ኢንተረስቲንግ የሆኑ ነገሮችን አይተናል። ፖስት ሆክ ኢርጎ ፕሮፕተር ሆክ ነን ካውዣን ፕሮ ካውዣን ኤንድ ኦቨር ሲምፕሊፋይድ ኬዝ አይተናል። እነዚህ በአብዛኛውን የፋይናላችሁን ከበር እንዲሁም ከሌሎች ፋላሲዎች ኢንዲቴል የምትነግሯቸው ኢንዲቴል እንድታነቡና ኢንዲቴል ቪዲዮ እንድታዩት ሪከመንድ አድርጋለሁ። የዛሬ ዲስከሽናችን ይህን ይመስል ነበር። በቀጣይ ፓርት ስንገናኝ ደግሞ ሌሎችን በፋላሲ ዊክ ኢንዳክሽን የቀሩትን ሁለቶቹንም ማለትም ስሊፐሪ ስሎፕ ፋላሲ እና እንዲሁም ከሱ መቀጠል ደግሞ ዊክ ፋላሲ ዊክ አናሎጂን ይዤላችሁ እመጣለሁ። ከዲስከሽናችን ይህን ይመስል ነበር። በቀጣይ ፓርት እነዚህን ይዘላችሁ እንመጣለን። እስካሁን ከቆያችሁ ቪዲዮአችን ተመችቷችኋል ማለት ነው። ቻናላችንን ሰብስክራይብ ያላደረጋችሁ ልጆች ኢትዮ ፍሬሽማን ቲዩን ሰብስክራይብ በማድረግ የኛ ቤተሰብ መሆን ትችላላችሁ። እንዲሁም ቪዲዮአችን ላይክ በማድረግ እኛ ማበረታታት ትችላላችሁ። ለጓደኞቻችሁ ሼር አድርጉላችሁ፣ እነሱ የሚጠቀሙ። እንዲሁም ደግሞ አስተያየት፣ ጥያቄ እንዲሰራላችሁ የምትፈልጉት ማንኛውም ነገር ካለ ፕሊዝ ኮመንት አድርጉልን፣ እኛ ሪፕላይ እናደርጋለን። ስለነበረን ጊዜ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ